እባክሽ በፈጠረሽ እሺ በይ። ሮቤል ልቀቀኝ። አንተ ሰይጣን እንዳትነካኝ፣ ምንም ነገር እንዳታደርገኝ ልቀቀኝ። ቆይ ምንድነው የኔ የምታካብዩ? ቀለል አድርግ እንጂ እኔ ፍቅር። ሮቤል በፈጠረ ልቀቀኝ፣ በእናትህ ልቀቀኝ። የኔ ቆንጆ በፈጠረሽ እሺ በይኝና ይሄንን ጊዜ እናጣጣም። እንዴ ሮቤል አልፈልግም ስትባል አይገባም እንዴ? ህይወቴን ለማበላሸት ነው የምትፈልገው? ቆይ ታዲያ በሰላማዊ መንገድ ፍቅሬ ትነግርሽ አልገባም ካለሽ ምን ላድርግሽ? ንገሪኝ። አይ አንተማ አታፈቅረኝም። ተይ አፈቅርሻለሁ እንጂ እኔ ቆንጆ እኮ። ካፈቀርከኝ በእናትህ ልቀቀኝ ሮቤል፣ በእናትህ። አይዞሽ አንድ ጊዜ ብቻ ጨከን ልበልብሽ፣ ከዛ በኋላ አንቺም ለእኔ ፍቅር ይኖርሻል። ወይኔ ሉና፣ አጉል ቦታ እኮ ነው የመታሽ። ዝጋ! አንተ በጣም ባለጌ ውሻ ነሽ ሮቤል። ወይኔ ሮቤል መሞቴ ነው ሉና። አንተ ትንሽ እንኳን አታፍርም? ጭራሽ ደፍረኝ ትመጣለህ። በጣም ጨካኝ ነሽ፣ ጨካኝ። የኔ ሀሳብ አይደለም ሚራ ነች። እባክሽ ይቅር በይኝ፣ እኔ እንደዚህ አላሰብኩም። ይቅር በይኝ ሮቤል? እንዴት ነው ይቅር የምልህ? ምኑን ይቅር ልበልህ? አንተ ከሴት አይደለ እንዴ ተፈጠርከው? ሴት ትንሽ ትደፍራለህ። ሰይጣን አሳስቶኝ ነው ሉና፣ እባክሽ። አንተ አይምሮ ተደፍራለህ ሮቤል። አንተማ ሚራ የምትመራ ባለጌ ነህ። ሚራ እንድታፈቅርህ አብራተኛ ብላኝ ነው እና ስለዚህ እንዳፈቅረህ ልትደፍረኝ ነበረ? ሉና እባክሽ አሞኛል፣ የሆነ ነገር አድርጊ። እንዳድርግልህ? እሺ ሰማለህ ሮቤል፣ ከዚህ በኋላ ድጋሜ እኔ እንደዛ አይነት ነገር ለማድረግ ስታስብ ሞትን በገዛ እጅህ ይዘህ እየዞርክ እንደሆነ አውቅ። እሺ አንቺ የሴት ጨካኝ! አሁን ደግሞ ምን አደረኩኝ? አንቺ ከየት መጣሽ? እኔን ለማስደፈር ነበር አይደለ ያ ሁሉ ነገር ያደረግሽው? ተናገሪ። የምን ማስደፈር ነው የምታወሪው? ልቀቂኝ፣ እየጎዳሽኝ ነው። አንቺ ሙትት ስትይ ነው እኔ ረፍቴ ነው የማገኘው። ምክንያቱም ደግሞ አንቺ ለእኔ እርግማኔ ነሽ ሚራ። ሉና የሚጠጥትሽን ነገር አታደርጊ፣ ልቀቂኝ። አንቺም እኮ ያንን ስታደርጊ እኔ ላይ ደፋሪ ስልክብኝ ራስ እኮ አልተጸጸትሽም አይደል እንዴ? ሉና ህሊና እንኳን የለሽም እንዴ? ኧረ ልቀቂኝ፣ እኔ እያመመኝ ነው። ህሊናማ እኮ ነበረኝ፣ ግን ደግሞ ከእናንተ ጋር ህሊናችሁን ሽጣችሁ ከበላችሁ ጋር እየዋልኩኝ የኔም ህሊና ደንዝዝ አለ። መፈላሰፍሽን አቁሚና ልቀቂኝ፣ አየር እያጠረኝ ነው። አንቺም እኮ ያደረግሽው የሚያስደስትሽ ነው አይደለ? ቆይ ግን እኔ ጋር ለምንድን ነው ሮቤልን ያደረግሽው? ምክንያቱም ስነግርኝ ያን ይለቅሻለሁ። ሀሳቡን ያመጣው ራሱ ነው፣ እኔ አይደለሁም። ከዛ አንቺን እረዳሻለሁ አይደለ እንዴ? እስቲ ቆይ እኔን እንዲደፍር ምን አደረግሽለት? እስቲ ተናገሪ። ሉና እኔ ፈልጌው አይደለም፣ አስፈራርቶኝ ነው። እኔም እምቢ ብዬው ነበር፣ እንዳያደርገው ማስጠንቀቂው ነበር፣ ግን ለማንም እንዳልናገር ቃል አስገብቶኛል አይደለ? አንቺን እሱ ምን ብሎ ያስፈራራሻል? እስቲ ተናገሪ፣ ምን አለሽ? እሺ ልቀቂኝ ሉና፣ ልቀቂኝና እናውራ። ለማውራት ራሱ ትንፋሽ እያጠረኝ ነው እኮ። አይ ሚራ፣ አንድ የምታወሪው ነገር ውስጥ ውሸት ካለበት እንድገልሽ ይዤ ይሻለኛል። ትሰሚያለሽ? የምታወሪው ነገር ውስጥ ውሸት የተቀላቀለበት ራሱ ከመሰለኝ እዚሁ ጨርስሻለሁ። ሉና ነፍሰ ጡር እኮ ነኝ። እርጉዝ መሆኔን ረስተሽ ነው እንደዚህ እያደረግሻለሽው? ሚራ፣ የእባብ ልጅ እኮ እባብ ነው፣ ቢወለድ ራሱ አይጠቅምም። እስቲ መጀመሪያ አንቺ ሰውኝ፣ ያኔ በሆድሽ ልጅ እንዳለ ቢያንስ ትዝ ይለኛል። ልቀቂኝ ሉና፣ ልቀቂኝ፣ ልሞት ነው። ሙት ትበይ አንቺ። ስሞች እኮ ነው እኔ ሰላም የማገኘው ሚራ። ሙት ሉና፣ ምን ያደርግሽ ነው? ይቺ ሰይጣን እኮ ልገላት ነበረ። ምን አለባት መጣ ህይወቴን እኮ አበላሸችው። አንቺ ውሻ፣ እንዴት አደርጊኛለሽ? በእናትህ እቺ እኮ ሰው አይደለችም። አድናን እሺ በለኝ፣ ልግደላት፣ በእናትህ ልግደላት። ሉና በቃሽ፣ ምን ሆነሽ ነው? እንደዚህ መሆን የለብሽም እንዴ፣ መረጋጋት አለብሽ። እንደዚህ መሆን ለማናችንም አይጠቅመንም እኮ። ሰው መስላ ከሆነ በጣም ተሰስተሃል። ይቺ የሰይጣን ዘመድ ናት። እውነቴን ነው እንዴ። ቆይ ምን ተፈጥሮ ነው? መቼ ነው እኔ ወጣ ብዬ ስገባ ቤቱ ሰላም ሆኖ የማገኘው? አድናን፣ ይሄ ቤት እኮ ሰላሙን የማያገኘው የአንተን እግር መውጣት እየጠበቁ እኮ ቤቱን በአንድ እግሩ ስለሚያቆሙት ነው። እሺ አሁን ምን አደረገች ልትይ ነው? ለማታምነኝ ነገርማ ምንም ነገር አልነግርህም። ደግሞ ትሰሚያለሽ፣ ከአንቺ ጋር ገና ጀመርን እንጂ አልጨርስም። ለእያንዳንዱ ነገር በደንብ ዋጋ አስከፍልሻለሁ። እሺ እንጨርሳለን። እሺ እኔና አንቺ
አያት አይደል እንዴት እንደምትሆንብኝ ገላይ ነበርኩ። ምን አርገሻት ነው? ቆይ እኔ ምን አደርጋታለሁ? እኔ እዚህ ጋር ቁጭ ብዬ ነበር፣ ከኋላ የመታፈነች ከዛን እንደ እብድ አደረጋት። ታውቂያለሽ በደንብ ሉና ያለምንም አይነት ምክንያት እንደዚህ ስሜት ልትሆን አትችልም። አንተ ሰውዬ አጨቅጭቀኝ እሺ? አንቃኝ እንጂ አንቂያት እኮ አይደለም ያየኝ እንዴ። አሁንም ለሷ ጥብቅነት ቆመላታል። አታፍርም? ማፈሪያ ሉና ሴት ነች እንዴ? አንተ ቆይ ምን ሆነ ነው? ወይኔ ሮቤል ጉድ ነው የሆንኩት። ተበላው። አንተ እች ሴት አቅታክ ጭራሽ ሚራ ናት የላከችኝ ትላታለህ? ሚራ አሞኛል። አሁን ለራሴ በእናትሽ አትጨቅጭቅኝ። ስህተት ሁሉም አይታርም እማትረባ። ቆይ አንተ ወንድም እንዴ? እንዴት እች ሴት አቅታለች? ከንቱ እማትረባ። ሚራ ያምሻል እንዴ? በጣም መታኝ እኮ ነው የሄደችው። እኔ ግን መተርፍም አልመሰለኝ። ደግሜ መቆም የራሱ የፈጣሪ ፍቃድ ነው። ቆይ አንተ ሰውዬ ግን ሼባ ነህ እንዴ? እንዴት ነው እስክትመታ ድረስ እንኳን እሷን መያዝ የሚያቅት? አልገባኝም። ከአንተና ከእሷ ማን ነው ወንዱ? አቅቶትኛለሽ እንዴ? ኧረ እኔ የሚሰራም አይመስለኝም። በጣም እኮ ነው የመታችኝ። ኧረ ጨካኝ ነች። እንደውም ገላገለች ዝሙት ከምትሰራበት። እንደውም ፈርታ ነው እንጂ ቆርጣ ብጥልልህ እፎይ ነበር። ወሬሽ አላማረብሽም? እሺ እንዴ ወይ ልሞት ነበር እኮ እኔ ያሰብኩት ሌላ የሆነው ሌላ። አንተ ሞተህ ሉና ብትታሰር ላይና ላድናን በጣም ደስታ ነበር። ህይወታችንን በሰላም እንኖራለን። ቆይ አንቺ ግን ምንድነው ሁሌ ስታመም ወይ አደጋ ሲደርስብኝ እንደዚህ ጨካኝና ሰይጣን የምትሆኝብኝ ለምንድን ነው? ሁሉም ሰው ከጥንካሬ ጎን እንጂ ከድክመት ጎን መቆም አይፈልግም። ገባ ሰውዬ? እሺ ሚራ ቢያንስ ወደ ክፍል ይዘሽኝ ግቢ። ይህንን ብቻ ግዢ። አንተ ዞሮ ወደዛ። እኔ ምንም ማግዝ ነገር የለም። ደግሞ እንዳንተ አይነት ልፍስፍሶ እንታገዛል እንዴ? አሁን ራሱ እንዲቆመ ላየሁ በጣም ሊቀፈፍክኝ። ኧረ መቆም እያቃተኝ ነው። አንድ ጊዜ ብቻ ደግፈሽ ወደ ክፍል ያስገብኝ። ይህችን ብቻ ላስቸግርሽ። እኔ አሞኛል አልችልም። እዛው ራስህ መደገፍ ትችላለህ። እባክሽ ሚራ አልቻልኩም። በጣም ያማል። እኔም በአንተ ፍቅር እንዲህ ነው የሆንኩት። እርዳታን ስለምን ግን ከአንተ ምንም አይነት እርዳታ አላገኘሁም። እሱም በኋላ እናወራለን እባክሽ። አሁን ግን ቢያንስ ውሰጂኝና ልረፍ። እንደማልጨክንብህ ስለምታውቅ ትጮትብኛለህ አይደል? ያሬ ነገር እየባሰ ነው። ኧረ እንዳልሞት እየፈራሁ ነው። ቆይ ምንድን ነው ሚስጥር የሚሉት? አሁን የደበቁት ነገርም አለ። ሮቤል ሚራን የሚያስፈራራበት፣ ሚራን ደግሞ ሮቤልን የምታስፈራራበት አንድ የሆነ ሚስጥር አላቸው። ሁለቱም የሚፈሩት ነገር አለ ማለት ነው። ሉና ምንድን የተፈጠረው? ቆይ ንገረኝ እስኪ። ለምን ሚራን አትጠይቃትም? ለምን እሷ አትነግርህም? አንቺም እሷ ትንገር ትኛለሽ፣ እሷም እሷ ትንገር ትለኛለች። እሺ እኔ ከማን ልወቅ? ምንድን የተፈጠረው? አንተ እኮ አታምነኝም። ለምን ብዬ ነው የምነግርህ? አምንሻለሁ። እሺ ንገሪኝ። ምንም የምፈልገው ነገር የለም አድናን። ብቻ ግን አንተ የልጅህን እናት አሳርፍልኝ። እሷ የኔን ህይወት ለማበላሸት መሞከሯን ትታ ህይወቷ ላይ ብቻ እንድታተኩር ንገራት እባክሽ። ሉና አንቺ ጉዳት ደርሶብሽ ነው ዝም ማለት አልችልም። የሆነውን ነገር ግድ የለም ንገሪኝ። ምንም በቃ ልገላ ፈልጌ ነው። ዝም ብዬ ገንፍዬ። አንቺ እንደዚህ አይነት ሰው አይደለሽም። በፍጹም ያለ ምክንያት እንደዚህ አትሆኝም። ንገሪኝ፣ ምን ተፈጥሮ ነው እንደዚህ ተናደድሽው? የማይቀየር ሰው እኮ የለም። ተቀይሬያለሁ። አሁን ይገርማል። ያለ ምንም ምክንያት ነው ጸብጸብ የሚለኝ እንዴ ሉና። ስለዚህ አንቺ ጥፋተኛ ብዬ ላስብ? እንደዛ እንደወስን ነው የገፋፋሽኝ ያለሽው? አንተ የምታምነው እውነትን ሳይሆን ውሸት ነው። ስለዚህ ለአንተ እውነቱን በመናገር ራሴን እንደ ውሸታም ማስቆጠር አልፈልግም። ስለዚህ አልነግሪኝም ማለት ነው? አዎ። ደግሞ መልእክት ደርሶኛል። የምን መልእክት? ከሚስትና ከአንተ ህይወት እንደወጣ ይላክልኝ። ደግሞ እወጣለሁ። እንደዚህ ደግሞ ማን ያለሽ? ሮቤል እኮ ነግሮኛል። ደግሞ ልክ ነው። ከዚህ በኋላ አጠገባችሁ እንኳን አልደርስም። ውሸት ነው እንዴ? እኔ አላልኩኝም። ቆይ እንዴት የሮቤል መልእክት አንቺ ታምኚዋለሽ? አድናን እኔን ተወኝ።
አሁን ላይ እህቴ መፈለግ ብቻ ሆኗል የኔ ፍላጎት። ደግሞ ያለ ጊዜውና ያለ ቦታው የሚጀመር ፍቅር እኮ ጥላቻ ይሆናል። ሮቤል ሰይጣን! ወይኔ ጉዴ! ቆይ ምንድን ነው ያደረገችኝ? በጣም ያመመኝ እኮ። እሺ ቆይ አሁን እንዴት ነው እዚህ ጋር ማመኝ የምለው ለሰው? ወይ ጉድ! መቼ ነው ቆይ ሙሉ ሆና አልፈልጋትም ያልኩህ? መቼ ነው መልዕክት የላኩት እሷ ጋር? ባትፈልጋት ጥሩ ነው። ባትለኝም ልትል የሚገባው ነው ያልኩህ። ሉህና የኔና የኔ ብቻ ነች። መቼም አታስብ፣ የኔ ነች እሷ። ምን ሆነ ነው? ምንም አልሆንኩ። ኧረ እባክህ እንደው ምን ተፈጥሮ ነው ፊት እንደዚህ ተቀያየረው? ምን ሲፈጠር አየህ? ቆይ ምንም አልተፈጠረም። ቤቱ ሰላም ነው ያለው። ሮቤል አትዋሸኝ፣ ንገረኝ። የፈለግከውን አምጣ። እንግዲህ ከተፈጠረው ውጭ ይሄ ነገር ተፈጥሯል ብዬ አንተን ደስ እንዲል ልነግርህ አልችልም። እሺ ስማኝ፣ ሁሉም ነገር ገደብ አለው። እሺ አሁን አሞኛል፣ በቃ ውጣልኝ። እሺ ተመልሼ እመጣለሁ። አድናን ምን እያደረግክ ነው? ተመልሼ ስመጣ ከብድብሃለሁ። እኔ ከዚህ ቤት ስወጣ ምን ተፈጥሯል? ንገረኝ። ምንም አልተፈጠረም። የተፈጠረውን ደግሞ በዓይን አይተሃል አይደል? እና ሉህና ዝም ብላ ልትፈንቅሽ አትችልማ። የሆነ የተፈጠረ ነገር አለ። እርግጠኛ ነኝ ሉህናን ያደርጋችኋል ነገር አለ። እኔ ምንም የማውቀው ነገር የለም። ደግሞ ምንም አላደረኳትም። ያደረገችኝን ግን በደንብ አውቃለሁ። እሺ ሮቤልን ማን የመታው? ሮቤልን እርግጠኛ ነኝ የመታው ሰው አለ። ንገረኝ። እሱን ማንነግረኝ ከሆነ ደግሞ ሮቤል ይሞታል ማለት ነው። አላውቅም። ለምን ስትፈልግ አትገለውም እንዴ? ቆይ ለምንድን ነው እኔ ጋር መተህ የምዝተው? ተይ በኋላ ይቆጭሻል። እኔ ምንም አይቆጭኝም። ሲጣር ግደሉ ስትፈልግ። እሺ ቁልፉን አንስተሽዋል? አላነሳውም። ያለበት ቦታ ነው ማለት ነው። በጣም ጥሩ። ስለዚህ ወይኔ የክፍሎቹን ቁልፍ ለምን ፈልጉት ነው? ይሄ አውሬ የሆነ ነገር አስቧል ማለት ነው። ዛሬ እዚህ ቤት ጉድ ፈላላችሁ። ወይኔ ጉዴ! ሉህናዬ አሁን ሁሉንም ነገር ንገሪኝ። ሮቤል ምን ያደረገሽ? የኔ ቆንጆ አታልቅሽ እባክሽ። አሁን ሁሉንም ነገር ንገሪኝ። ምን እንደተፈጠረ? ምንም አይደለም። ለአንተ ምንም ነገር ማለት አልፈልግም አድነን። እባክሽ የኔ ቆንጆ ንገሪኝ። አንቺን ላምንሽ እኔ ዝግጁ ነኝ። እባክሽ ንገሪኝ። በጣም ውስጤ ተጨንቋል። ለአንተ ይህንን ነገር ከነገርኩ ሮቤል ታባርሯል። ሮቤል ከዚህ ከራቀ ደግሞ ህይወቴን አጣታለሁ። አሁንም ቢሆን በሮቤል በኩል ብቻ ነው ሳራ ማግኘት የምችለው። ለእህቴ ስል ሁሉንም ነገር ቻል ማድረግ አለብኝ። ስሙትልሽ እባክሽ የኔ ቆንጆ፣ እኔ ከዚህ በኋላ አብሬሽ ለመቆም ዝግጁ ነኝ። እንደው እባክሽ አትሽሽኝ። አድናን በቃ ተወኝ። እኔ በጣም ገፍቶኛል። ዝም ብለህ ብቻ እንደምትወደኝ ንገረኝ። እሺ አፈቅርሻለሁ የኔ ቆንጆ፣ በጣም አፈቅርሻለሁ። እኔም አፈቅርሃለሁ አድናን። ደግሞ ለአንተ በጣም ነው የምሳሳልህ። በጣም በምንም ሁኔታ የኔ ቆንጆ፣ እኔ ለአንቺ ስለሞትልሻለሁ። እንዴ ነገረችው ማለት ነው? ወይኔ ጉድ! ሮቤል አለቀለት። ይሄ ወንድ አሰዳቢ። ሮቤል በሩን ክፈተው፣ ችግር ተፈጥሯል። በሩን ክፈትልኝ። ሚራ እባክሽ፣ በሩ ተዘግቶብኛል። አድናን የዘጋብኝ። ቁልፉን አምጪና ክፈችልኝ በእናትሽ። ምን አድናን የዘጋብህ? ለምን? ምን አድርገህ ነው? አዎ አድናን ነው ቆልፎብኝ ሄደው። ለምን? ቆይ ምንድን ነው የተፈጠረው? አላውቅም፣ ብቻ መኝታ ቤት ነው ያለው መሰለኝ። ብቻ እንዴትም ብለሽ አምጪልኝ ሚራ። እንዴ እሱንም ቁልፍ እኮ ወስዶታል ከመኝታ ቤት። እኔ እኮ ነገሩ ምንም አልገባኝም ነበር። ቆይ ምን አስቦ ነው እንዴ?
ያለሽ ነገር አለ እንዴ? አላቅም። አንተ የቅድሙን ነገር ሰምቷል መሰለኝ። ሉህና እየነገረችው ነበር። አዎ እራሷ ነች የነገረችው። በሩን ክፈችልኝ ሚራ። እንዴ ያለዛ እዚሁ ይገለኛል። ሮቤል የምታሳዝነኝ አንተ ነህ። እሷንም በሙከራ ተውካት። አሁን ደግሞ እሱ ዋጋህን ይሰጣል። ቆይ አሁን የምታወሪ ነገር ልታናጂ ነው ወይስ? ቆይ ምንድን ነው ፍላጎትሽ? ፍላጎቴማ የተመቻቸልን እድል መጠቀም አልቻልክም። አንተ ወንድ አይደለም እያልኩ ነው። ቆይ አንቺን በማውራትሽ ምን የሚለወጥ ነገር አለና? ሮቤል እኔ አሁን ምንም መለወጥ የምችለው ነገር የለም። በቃ የሚሆነውን ነገር መጠበቅ ብቻ ነው። አንቺ ቆይ ቁልፉን አምጥተሽ እኔ ማስመለጥ ያቅትሻል እንዴ? በጣም ቀላል ነገር እኮ ነው ሚራ። ኧረ ተይ እባክሽ ተይ። አይ ምንም ቀላል የሚባል ነገር የለም። እኔ እዚህ መሀል ገብቼ በፍጹም ህይወቴ ማበላሸት አልፈልግም። ይሄንን ማቅ እባክሽ ሞክሪ ሚራ፣ ስሞትልሽ እባክሽ። አልችልም፣ ግን ደግሞ እስቲ እሞክራለሁ። ይህ ደግሞ በሩን አይከፍትልኝም እንዴ? እንዴ አድናን፣ ቆይ ምን ልታደርግ ነው? ሮቤል ወንድሜ፣ ከአንተ ጋር በደንብ ብዙ ቆንጆ ጨዋታ እንጫወታለን። እስከ ዛሬ ላደረግከው ጥፋት ዋጋ ልትከፍል። አድናን፣ እሳት እንደማልወድ እኮ ታውቃለህ አይደል እንዴ? በደንብ አውቃለሁ፣ ግን ደግሞ እኔ ውሸት እንደማልወድ ታውቃለህ አይደለም? እባክህ፣ እኔ መጥፎ ትውስት አለብኝ አድናን፣ እባክህ አድናን። አባዬ ይቅርታ አድርግልኝ። በእናትህ አባ ዝጋ፣ በእናትህ አትበለኝ። አባዬ ልሞትብህ እኮ ነው። አባዬ አላሳዝነህም? ምንም አታሳዝነኝም። እሺ ለአንተ አላዝንም። ቃሌን ለማትሰማ ባለጌ ልጅ። አይለምደኝም አባዬ፣ ሁለተኛ አይለምደኝም። አትውጣ አላልኩህም? ንቀት ነው። ንገረኝ አባዬ፣ እየሞትኩ ነው። መሞትህ ነው ፍላጎቴ። መቼ ነው የምትሰማኝ? አታድርግ፣ አይገባህም? አባዬ እሳቱ አቃጠለኝ። ዝም በል ተቃጠል። አውቃለሁ፣ መቼም ግን አልተወክም። እያንዳንዷን እውነት እፈልጋለሁ። ቆይ የምን እውነት ነው የምትፈልግ? አንደኛ ሳራ የት ነች? ሁለተኛ ከሉህና ጋር እዚህ ቤት ምን ተፈጥሮ ነበረ? ሉህናን ምንድን ነው ያደረካት? ስለ እውነት ስለምታወራው ነገር እኔ ምንም አላውቅም። በጣም ጥሩ ሮቤል፣ ብታውቅ ጥሩ ነበረ። ስለዚህ በዚህ እሳት ቆንጆ እጫወታለሁ ማለት ነው። ምንም አላውቅም። ስለ ሁለቱም እኔ ምንም የማውቀው ነገር የለም። እንድትጫወትክብኝ አሁንም ያንን ተመሳሳይ ነገር ነው የማደርገው። እባክህ አድናን፣ እባክህ ይህንን እሳት አውጣልኝ፣ እባክህን፣ እያመመኝ ነው። ተናገር፣ ምንድን ነው የተፈጠረው? ያለበለዚያ ግን ሮቤል እመነኝ፣ አሰቃያለሁ። አድናን እባክህ አሞኛል፣ እባክህ ይህንን እሳት ዞር ያድርግልኝ። ቢላውንም ወደዛ አስቀምጠው በእናትህ። የህመምህን መንስኤ መናገር አለብክ። ያለበለዚያ ግን በዚህ በደንብ ስጠብስህ ትናገራለህ። አድናን እባክህን በፈጣሪ እንደዚህ አታድርግ። በምትወደው ይዣለሁ፣ እባክህን ምንም ነገር አታድርገኝ። መወዳቸውን እኮ የተከታተልክ ነው። ስለዚህ ይሄንን የመጨረሻ አድርግልኝ። ወይኔ ሮቤል፣ እባክህ ይህንን እሳት አውጥልኝ አድናን። እኔ እኮ ምንም ነገር አላደረኩም። ቢላውንም ዞር አድርግልኝ። ተናገር፣ ያለበለዚያ አደርገዋለሁ። እባክህ አድናን፣ እባክህ። መቼም የማትረሳውን ጠባሳ በዚህ አስቀምጥልሃለሁ። ልክ እኔን ስታይ ሁልጊዜ ለዋና ላይ ያደረግከው ነገር ትዝ ይላለች። እባክህ ወንድሜ፣ እኔ እሳት አልወድም። እባክህ ወንድሜ፣ እኔ እሳት አልወድም። በእናታችን ጡት ይዣለሁ። እባክህ መከፋፈላችን ይብቃ ወንድሜ፣ እባክህ ተው። ገና ሌላም ስጦታ አለኝ። በዚህ ቢላ መጥበስ ብቻ አይደለም፣ ገና እወጋሃለሁ። እባክህ ልሞት እኮ ነው አድናን። አንተ እኮ አፈር ለስህ ትነሳለህ። እባብ ነህ። መቼም አትሞትም፣ አውቃለሁ። እባክህ አድናን፣ ይህንን እሳት አውጣውና እናውራ። ቢላውንም ዞር አድርግልኝ። ሁሉንም ነገር እነግርሃለሁ አድናን። ዝም በል አንተ አትገረኝ። ወይኔ ጉዴ፣ ወይኔ ጉዳችን፣ ወይኔ ዘንድሮ። በቃ ከዚህ ቤት ሊሳ መውጣቱ ነው። ማን ነው የሚገድለው? አንቺ ምንድነው ታሟርች? ሞት ነው። አድናን ሮቤል ሊገድለው ነው። በቃ እያልኩሽ እኮ ነው። በጣም ደስ ይላላ። በጣም ጥሩ ዜና ነው። ቢሞትም እኮ የማይቆጭ ሰው ነው ሮቤል። ውሸቴን አይደለም፣ እውነቴን ነው። ሊገድለው ነው።
ቆይ ግን አንቺ ለአድናን ሊደፍረኝ ነው ብለሽ ነግረሽው ነው አይደል? ቆይ አንቺ ሴትዮ አላማሽ ምንድን ነው? ወንድማማቾቹ ማገር ነው እንደምትፈልጊው? እና ሚለው ምን ነው እንድደብቅለት ነበር እንደፈለግሽው? እንዳንቺ አይነት ሰዎች እኮ ሴት ልጆች ከተደፈሩ በኋላ ራሱ እውነታቸው እንዳይወጣ ነው አይደል የምትፈልጉት? ሉሃና ዝም አትበይ እንጂ ምን ሆነሻል? አስቢ በሮቤል ጦስ እኮ አድናን ይታሰራል። ይሄንንም አስቢ። ችግር የማይሰለቸው ቤትማ ይሄ ነው። ችግሩን በሙሉ የሚያመጣሽው አንቺ ነሽ። አንቺ ከመምጣትሽ በፊት የቤት በጣም ሰላም ነበር። አንቺ የምድር ሲኦል ገና በቁማችሁ ቀብራችኋለሁ። እሺ ደግሞ ለክፋት እኮ እናንተ አንሳችሁ አይደለም። ወይኔ ሴትዮ ምን አለ ሄዳ ነገሩን ብትፈታ። ሁሌ ምክር ችግር ሲፈጠር ብቻ። እንዴ ቆይ ምን እየሰራ ነው? ሮቤልን እያወራሁት ነው። እና ለምን በር ትዘጋለህ አድናን? እሺ እኔም አንተ ባለህበት የማወራው ነገር አለ። አትገቢም? እዛውኝ ሉና፣ ወይም ደግሞ ከቻልሽ ዛሬ የተፈጠረውን ነገር ንገሪኝ። እሺ እነግርሃለሁ አድናን፣ ግን ደግሞ መጀመሪያ ሮቤልን ተው። እዚህ ቤት ውስጥ ምንም ነገር እንዳይፈጠር በእናትህ በእጅ ጦስ ይሆንብሃል። ሚራ ነግራሽ ነው አይደለም የመጣሽው? ሄደሽ እንደዚህ ብለሽ አስቁሚ ብላሽ ነው አይደል የመጣሽው? አዎ አድናን፣ ግን እኮ ልክ አይደለህም። ሰው ፍቅር ካልገዛው ዱላ ይገዛዋል። ስለዚህ ከሮቤል ጋር የምነጋገረው በዚህ መንገድ ይሆናል። አንድ ነገር ይሆንብሃል አድናን፣ በሱ ምክንያት አንተ ታስረህ አንተን ማጣት አልፈልግም። በእናትህ እባክሽ ሉና፣ እኔ ይህንን ታሪክ እዚህ ጋር ልጨርሰው፣ ያለበለዚያ ግን ማብቂያ አይኖረውም። ኧረ ተው አድናን፣ ልክ አይደለህም። ታይ ለምን አይሞትም? እሺ በቃ ክፈትና ቁልፉን ስጠኛና በእናትህ የምትወደኝ ከሆነ ስማኝ። ራፍ ሉና አንቺ ሂጂ፣ እኔ እሱን አውርቼ እመጣለሁ። ግድ የለም አትጨነቂ። እሺ አድናን፣ በእኔ ምክንያት ምንም እንዲፈጠር አልፈልግም። አልገባህም እንጂ በጣም እያስጨነቀኝ ነው። ይኸውልሽ ምንም እንዲፈጠር ካልፈለግሽ የተፈጠረውን ነገር ንገረኝ። አድናን እባክህ ተው፣ በእናትህ ተው። በቃ ሂጂ ሉና፣ ትንሽ ደቂቃ ብቻ ስጪኝ። ወይኔ አድናን ደረቅ እኮ ሆነ። በእናትህ በቃ ተዋልኩ እኮ። ሮቤልን ምንም አታድርገው፣ ክፈትልኝ በሩን አድናን። ወይ ጉድ! ይሄ ልጅ በቃ አለቀለት። ሞኝ ካመረረ ነው ነገሩ። እባክህ አድናን፣ እባክህ ልቀቀኝ ወንድሜ። እኔ በዚህ ሰዓት ላብድ ነው። ሰዓት እንደማልብ ታውቂያለሽ። ምርጫው አንተ ነው። እውነታውን ንገረኝና ከዛ በኋላ በሰላም እገልሃለሁ። ወይ በሰላም እገልሃለሁ ማለት ምን ማለት ነው? ወይም በሰላም አለቀኝም። እባክህ ወንድሜ። ሉና ምንድን ነው ያደረካት? አድናን ምንም በቃ ሌላ እውነት የለም። በቃ ሌላ ምንም የምነግርህ ነገር የለም። ልጅቷ ሲበዛ አስመሳይ ነው፣ ውሸታም ነች። ማንን ነው? ሉና ነው እንደዚህ የምትላት? እባክህ አድናን። እሺ ቆይ እነግርሃለሁ። እባክህ ይህንን እሳት ከዚያ ያውጣልኝ። ቶሎ በላ። እሺ እነግርሃለሁ። ቢላውንም ዞር አድርግልኝ አድናን። እንዴ አንቺ ደግሞ የት ልትሄጂ ነው? ይሄ ሰውዬ ቀጥሎ እኔ ጋር ነው የሚመጣው። ስለዚህ ከአሁኑ ላምልጥ። ሚራ እስቲ አግዥኝና ሳይገለው በፊት እናውጣው። እስቲ ስለራስሽ ማሰብ አቁሚ። አሁን የራሱ ጉዳይ ነው። ፈልጎ እኮ ነው የገባበት። እኔ ራሴን ብቻ ነው ማስመልጠው። ቆይ ግን አንቺ ያምሻል እንዴ? እስቲ ትንሽ እንኳን የሰው ባህሪ ይኖርሽ። አረ በፈጠረሽ። አዎ ከዚህ በላይ እዚህ የቆዩ በጣም ያምኛል። ሚራ አንቺ መቼም ሰው አትሆኝም። እሺ እማትረቢሽ። እምረባው እኮ በህይወት ስቆይ ነው። ከተረፉልሽ ሁለቱንም ውሰጃቸው። ጎመን በጤና። ኧረ ክፈቱት በእናታችሁ በሩን። አድናን በቃ ከለሆነ ገለልተኛ ሞክሬ ነበር። ምን ተናገር። ልደፍራት ነበር ወንድሜ። በቃ እውነቱ ይሄ ነው። ምን ልደፍራት ነበር? ምን አባል ያልኩህ አንተ? አድናን እባክህ ምንም አይነት ነገር እንዳታደርግ እባክህ። በእናትህ ለእኔ ስትል ተወደኝ አይደለ? አድናን ደግሞ እንደተባባልነው በጣም ብዙ ልጆች እንወልዳለን። በእናትህ ምንም አይነት ነገር እንዳታደርግ እባክህ አድናን። ትዕግስቴ እዚህ ድረስ ነበር፣ አሁን ግን በቃኝ። አድናን እባክህ በእናትህ ምንም አይነት ነገር እንዳታደርግ። ተወደኝ አይደለ? በእናትህ ስማኝ፣ ምልህን ስማኝ አድናን እባክህ።